መመሬ ስሜቷ አላቅም ምንም እንዳልል ነው ያረገኝ እና እሱ ነገር አሁን የመጣችበት አመጣጥ በቃ ምንም አይነት ነገር እንደሌለ በፍቅር ምናምን ነው። እሷ ትላንትና እንደዛ ያወራች ወንድሙም አልተናገረም አይቷል። በተግባር አሳየችው እንደዛ የሆነች እኮ አልኩሽ እኮ ስሚ እኮ እሷ አሁን ትላንትና የሱ ፍቅር እንዳለበት አየሳ ዲብ ላይ እንዴት እንደሆነች አየሳ መናገር አንፈልግም። ይሄንን ካየ በቃ ሃይሚዬ እኔ ነኝ ልብ ውስጥ ያለውን አታውቀውም ብሏል። ዛሬ ምንድነው ልብ ውስጥ ያለው? ለምን ብያችኋለሁ ከዚህ በፊት እሷ ሳትሆን ትወደኛለህ ከኔ ጋር መሆን ትፈልጋለህ ብሎ መጠየቅ ያለበት ይሄ ጥያቄ ሁሌ የምለው ሃይሚ ናት መጠየቅ ያለባት። ለምን ከሄድሽ እሸኝሻለሁ በቃ ሂጂ። እስኪ አንድ ስህተት አይ እሷ አስገድዶኝ አይደለም ልንገርሽ መቅዲ አምባገነንነት እኮ ጥሩ አይደለም እኮ ፋፍዬ አምባገነንነት ወንድ ደግሞ አምባገነንነት ግን በጣም ነው። ግን ልንገርሽ አሁን ለምሳሌ አንድ ብዙ ጥፋት ያጠፋ ሰው ይቅርታ መጠየቁን ተይውና አስገድዶኝ አይደለም የተፈጠሩ ነገሮች ግን እንዲሄድ አደረገኝ ስትለው ከዚህ በኋላ ብሩክ የሚባል ሰው በህይወትሽ አትበቂ። ለምን እሱ እንትናው እንዴ እሱ መተንፈሻ ነው እንዴ እሱ የሷ አይደለም መተንፈሻ ነው እንዴ እንትን ነው እኮ የምትነፍሽው ነገር ቆም ነው ህይወትሽ የሚያቆመው። ያቀው አይናገርም እኮ ህይወቷ ውስጥ እኮ ልቧ ሲያቆም ብቻ ነው ህይወቷ የሚቆመው። ህይወት ይቀጥላል። ትላንትናም አለው እኮ አልተንከባከብካትም አለው። ዛሬም ነገረው። ሴቶቹን መጀመሪያ አውጣ ከህይወት ካለው ታውቀዋለህ አለው። ትክክለኛ ነገር ነው የነገረው። እንደሱ ደባብቆ ሸፋፍኖ አይደለም። ምንድናቸው እንደ ወንድም ማለት ነው ገንዬ ወንድሙ በጣም ብዙ ያልተናገረው ሰሚ ወንድም የሚናገረው ነገር እኮ ነው የተናገረው። አንተ ብዙ ነገር ከህይወት በላይ ማለት ነው ብዙ ያፈነው ያልተናገራቸው ነገሮች አሉ። ለምን የልጅቱ ነገር እያየ ታውቀዋለህ አለው እኮ አለው። ግን መናገር ይችል ነበር እሱ ግን እሱ ህይወቱን ለምንድነው ለሱ መልስ ያልሰጠው ለወንድምየው? ለኛ ማን ይስጠን? ለኛ መልስ ማን ይስጠን? እስቲ ንገራችሁ ማን ያመጣቸው እነዚህ ሴቶች? ማን ነው መሸኘት ያለበት? እኛና ሃይሚ እኛና ሃይሚ ያመጣናት ሸኘን እኮ እኛ ሸኘን። በምን ሸኘን? አንዴ በእንትን ላይ ስንጭነን ሸኘናት፣ አንዴ በቲክቶክ ገብቶ ሸኘናት። ወይስ ለምን ሸኛቸዋት ነው? የዘቤት ምክር ሰውዬ ማደንዘዣ ነው እየሆነበት ያለው እንጂ ምንድን ነው ያለው? አትንጫጩ ደግሞ ሂዱና ተንጫጩ። ሂዱና ተንጫጩ ደግሞ ይሄን ተናገራ እና የምን አትበሉ አትንጫጩ ነው ያሏቸው። ስሚ ማፋፍያ አንድ ነገር ልንገርሽ ደስ የሚልሽ ነገር ማለት ነው። ኤፍሬም አሁን አንድ ስለ ኦዲየንስ አውራ ትላንት ሲሰደብ ፎቶ ሲዘቀዘቅ ምን ሲሉት ቀሚስ ሲያለብሱት ደስ የሚልሽ በቃ መጣ እንትኗን ነጥቧን አወራ ሄደ። እሱስ ስለ ኦዲየንስ ሲያላዝንብን መቅዲ ስሚ ኤፍሬም ማለት ነው ሞቶ እንትና ይሉ አሁን ለስካሪ ያለዚች ምርጥ ልጅ መጥና ተንጫጩ አንድ ላይ በማሞል ተረጋጉ በቃ አትጠጣጡ እስቲ አውሪ ሽንትና የፋፍያ አውሪ ምን አለ መሰለሽ መቅድዬ እኔ ብቻ ግራ ነው የገባኝ እንትኑ አሁን ወንድሙ መልስ ያልሰጠበት ምክንያት የነሱ ፋሚሊ አይሰጡም። ካስታወሽ ሃይሚም አትሰጥም ነበር። እሱ መሰደብ ሲጀምር ይመስለኛል ጫና ያድርባታል። እኔ ብዙ ጊዜ ይመስለኛል በኮሜንትም ሃይሚ ሲባል ሲሰደብ ምናምን ባንቺ ምክንያት የምትባለው ነገር አለ እኔ እንደተረዳሁት እና እሷም በዛ ምክንያት ነው መልስ መስጠት የፈለገችው እንጂ አብርሽ ይረገጣል ይሄኛው ቸካ ያደርጓቸውም የነሱ ፋሚሊ በሱ ምክንያት ነው ሃይሚ መልስ መስጠት የጀመረችው። እኮ ነገ እኔ አንዳንዴማ ውጪና አውሪ ሁሉ የሚለዋት ነው የሚመስለኝ። ለምንድን ነው ቼክ ማያረጓቸው? በቃ ስራ የወጡት እኮ ሊሰደቡ ነው። ለምን እንደወጡ ያውቁታል። ሚዲያን ያውቃሉ። ካሜራ ሚዲያ ላይ የወጡት እንደሚሰደቡ ስለሚያውቁ ትክክል ነው። ምክንያት ስትሰደብ ምንም ባንቺ ምክንያት እናቴ አላየሽም ወንድምየው እነሱ ቢለያዩ ምናምን እና እሱ ጫና በጣም ነው የሚያድርባት።
በደንብ እንደሚሏት መረድ እንትን እሱን ስለሚሏት እሷን መልስ መስጠት ስሚ ጀመረች። ፋፍዬ አንድ ነገር ልንገርሽ ፋፍዬ፣ ወንድሞቹ ቢመጡ የሚያላዝኑት ኦዲየንስ ላይ ነው። የራሳቸው ስራ የላቸው። የራሳቸው እንትን ምንድነው ስራ ማለት ፈጠራ የላቸው። እሱ ቢመጣ ዛሬ እዩ ጋር ገባ፣ እቺ ሴትዮዋ ጋር አብሳላት ነው አብሲት ጋር ገባ፣ ከዛኛ ጋር ገባ። እኛ ምን እናድርግ? አይችልም እኮ ቦጋለ እኮ ቀጥ ብሎ መስራት አይችልም። ታዳማተው ነው ካልቻለ በቃ ነጥቧን ለምን ኤፍሬም ልጅ ሚስቴ ነው ስልክ ብሎ እኮ እሱን ጥያቄ መጠየቅ ነው። ስለኛ ማውራት አይጠበቅም። ስለኛ የሚያወራ እሺ፣ ስለ እርጉዟ ይሄ እኔ አላረኩትም አለ ጨረሰ አይደለ? ለእርጉዟ ወጥቶ ቪዲዮ መስራት እኮ ነው። ለዚች ለአብሲቷም ወጥቶ ቪዲዮ መስራት ለብቻው ቪዲዮ መስራት እኮ ነው። ቪዲዮ መስራት ሴትዮ እንደዚህ አልነበረም፣ አለቀ። አሁን እሷ ያረሳና አንቺ ስሜን ለእንዲህ ነው ያመጣሁሽ። እንዲህ እንዳትጠሪኝ ስሜን። እኛ ለምን ተንጫጩ ደግሞ ወታችሁ እንደዚህ ስል ደግሞ ለምንድን ነው ሰው እንዲለያይ የምትፈልጉት? እራሱ ነው እንዲለያይ የሚፈልገው እኮ። ለምን በእኛ ላይ ሊያሳብብ እኮ ነው እሱ። የመንግስት ሚዲያ እኮ አንዳንዴ ምን መሰለሽ ሌባ ራሱ ሰርቆ ሌባ ራሱ ሰርቆ ሌባ ይባላል ተረቱ። ልንገርሽማ ራሱ አጥፍቶ ጥፋቱን ላለማመን በእኛ ላይ ማሳቅ አንድ። ሁለተኛ ደግሞ ስለመጮሁ እኔ ከዚህ ከኢማራት የወጣው ቀን ነው እንጂ ማቆመው መጮሄ መብቴ ነው። አይመለከተውም ስለሱ። አዎ እጮሃለሁ። ሲጀመር እንደዛ ስላለኝ እኔ አብዛኛው ኦዲየንስ ማለት ነው እሱን ኢሹ አድርጎ የሚያወራው እሱ ታዋቂ ወይም ከሌሎቹ ከጓደኞቹ ቆንጆ ምናምን ስለሆነ አይደለም። የሃይሚ የሆነ ነገር ነው በሚለው እኛ የሃይሚ የሆነ ነገር ነህ በሚል ነው አንተን ኢሹ አድርገህ ተስተካከል አብራችሁ ሁኑ ምናምን እንጂ ከሃይሚ ጋር ከተለያያችሁ እውነት ከሆነ ማንም ነው ቸክ የማያደርገው። ምን አረ በእናትሽ እንኳን እሱ ሌሎቹንም ቸክ ጨበራ ምራሱ ገና እንትን ሃይሚ ባትኖር ኖሮ ዩቱብ አለ የለም ምን ይሰራል? ዩቱብ ምንድን ነው እኮ ነገር የለን። እስቲ እንዴ ምን ሆነሽ ነው? አሁን ይሄ ፍፄ አንቺ አሁን ይሄ ፍፄ አንድ ቀን በእነሱ ታኮ እንደው በራሱ ይዞ የመጣው ነገር እንደው ካለ እስቲ ይኸው 70 ምናምን ሺህ ገብቷል። 70 እሱ ነፃን የሚለው እሱ ፍሬም እኮ በራሱ ነው የሚመጣው እኮ በራሱ እኮ ነው። ስሚ 188 ነው እና በራሱ ነው ሃይሚን ይዟል። ጀመር ማለት ነው። የሷ ፋሚሊዎች በጣም ጀግና ናቸው። አስገብተው ሃይሚን ይዘው መጣቃሉ እንዴ? ህርቡን እኮ ነው የመጣው ፍሬም። ይሄ ፍፄ የሚል እቺ ደግሞ ምን ሆና ነው ምላስ የምታወጣብን? ምላስሽ ሰበራ እንጂ ለቃቁ ነጃሶች ወልካታለ ታል እቺ ካንተ ማኑኤል እኮ አምጣ ወጣ ነው ማሬ ካራማኑኤል አምጣ የመጣች ያበደች ብሎ አዲስ አካውንት ከፍታ ነው አዲስ አካውንት ከፍታ ቡቡቲ አፍቃሪ ነች ማሬ። ሄጂና ክሎሪክስ ቦጋለ ማማኑኤል ይግባ ቦጋለ ማማኑኤል አለበት። እኔ መቅድያ አንድ ነገር ልጠይቅሽ። እኔ አሁን እነዚህ ሰዎች እነዚህ የሚወዱት ሰዎች ፎቶውን የሚያፈቅሩ እንደው የምጠይቃቸው ጥያቄ እንደው እሱ አሁን ሌላ ሴት አይበልና ከሷ አይለያይና ሌላ ሴት ቢይዝ ምን ሊሉ ነው ደግሞ? እሷንም ሊሰድቡ ነው። አንቺ ስታስቢ እነዚህ ፕሮፋይል ያደረጉ እኔም እኮ ግራ የሚገባኝ እሱ ነው። እኔ ብቻ ነው ግራ የሚገባኝ። አንድ አለች ቆይ ልክልሻለሁ፣ አጭር ቀሚስ ለብሳ የውስጥ እንትኗ ይታያል። ገንዬ ነይ እነግርሻለሁ፣ አሳይሻለሁ፣ እንደው ሼር አደርግልሻለሁ። የእሱን ፎቶ አርጋ አሁን እንደው ፈጣሪ አይበለው እንዳፋችን አድርገው እሷ እመቤቴ ማርያም አንድ ታርጋቸው ምን ታረግልሻለች? እሷን ትሰድባለች። እሱ ባይለይ እኔ እኮ አሁን እሱን ወድጄ የሆነ አንዱን ወድ እንኳን እሱ ሌላ ወንድ እንኳን ወድጄ የኔ እኮ አይሆንም። እሱ ሌላ አፍቃሪ ልትመጣለት ትችላለች። ሌላ ነው የሚያፈቅረው። አንድ ጀዝባናታችሁ ጀዝባና የመከራችንን የምንበላው አይ እኔ አሁን ሲያስብ ማለት ነው ብሩክ በጣም የዋህ ልጅ ነው፣ ጥሩ ልጅ ነው ልጁ ማለት ነው። ግን
እሱ ከአፉ የሚያወጣ አንድ ቃላት ኦዲየንስ ይዞ ይዞራል ማለት ነው። ለኦዲየንስ ብሎ ልጅ የሌለ ገገማ ነው። ሃይሚ ፍቅርዬ ነው ይሄ የዋህ አይደለም፣ ጅል ነው። ለምን እንደው ታውቂያለሽ? ጥይትም እኮ አይደለም ቀለሃው ከወጣ በኋላ ነው ሰው የሚገለው። የሰው ልጅ ቃላቱ ነው የሰው ልጅ የሱ እህት ነኝ የቡጋለ እህት ነኝ የብሩክ እህት ነኝ ቡቡቲ ምናምን በኋላ እኔ የዋህ ነኝ ምናምን የሚል ሰው ቡቡቴ የምትይ ውጪ ከዚህ ውጪ ካሪ ውጪ ፍቅር ዝም በይ። አሁን ልንገርሽ፣ አሁን ቁጭ ብላ ቡቡቲ ነው የሚያሳስባት። የህይወቷ ነገር የዓለም መጨረሻ መጥቶ ነው የሚያሳስባት። ይህቺ እኮ አሁን ስሚ፣ ይህቺ እኮ አሁን ድንገት እንኳን የሆነ ሾርጣ ይዟት እኮ ብትገባ ይሄም አንድ ስሙን የላትም እኮ እሷ ምን አላት እንዴት ስትንከራተት ስትሳደብ እህቶቿ እንኳን ከጎኗ እንዳይቆሙ ታረገ ነው የምትሆነው እኮ። አረ በቅደሚ እሱ ይቅርና አሁን በዚህ ጦር ምክንያት ስልክ ቢሰበሪ አንድ ወር ቆይታ ነው የሚገዛው። ብዙ አታናግሪኝ። ስንቶቹ ናቸው እንደዚህ ያሉት? አንቺ ኪሳቸው ለካ ቂጣ መላጣ ናቸው፣ ምንም የሌላቸው። እሱ በራንዳንድ ወንዶች የምትደግ የሚመረምረው አይደለም እንዴ? ታዲያ እሱ ይቀድማል እኮ እንዴ። አንቺ ልብሽን እኮ የሚያየው ፈጣሪ ነው። ጥሩ አይደለም። መጀመሪያ ለራስ ነው ሰው የሰው ልጅ ማሰብ ያለበት። ከዛ ለራስሽ ካሰብሽ በኋላ ለሰው ትደርሻለሽ እንዴ። አንተ በቃ ዛሬ ሰውን ማታሰሩ ማለት ረመድሃን ያለማባት